ተመልከቷት እቺን ፈረስ ጋለሞታ ነሽ አንቺ። ወይ ለራስሽ አትሆኚ ወይ ለሰው አትሆኚ። ወይ ጥሩ ስነ ምግባር የለሽ ወይ ጥሩ ስርዓት የለሽ። ከዘልዛላ ማህበረሰብ ወይ ከዘልዛላ ቤተሰብ ውስጥ ነው መሰለኝ የወጣሽው። አንዳንዴ እኮ አስተዳደግ ይወስነዋል ለማንኛውም ነገር ለመስራትም ማንኛውንም ስብዕና ለማሳየት ከስርዓት ካለው ፋሚሊ ስርዓት ካለው አስተዳደግ መውጣት ግድ ይለናል። አለበለዛ ስርዓት ያለው ቤተሰብ ካላሳደጋችሁ እንደዚች እንደ ጋለሞታ ሄርሜላ እንደሷ ነው ሆናችሁ የምትቀሩት። ምንም ነገር ቦታ አይሰጣችሁ። ምንም እንዴ ይሄ አዶናይ ሰግጥ ፈምስ ብሎ ሲመጣ እኮ ሰግጥ ፈምስ ያለው ባለትዳር ሆነክ ባለትዳር ላይ ዘለክ እንድትወጣ ባለትዳር ላይ ዘለሽ እንድትወጪ አይደለም። ስግጥ ፍምስ ያለው ስግጥ ያልሽ ሰገጤ የማትረቢ ለምንም የማትጠቅሚ ለምንም የማትሆኚ ለትውልድ የማታገለጊ የወደቅሽ ቆሻሻ ነሽ አንቺ ቆሻሻ። ይሄ ለነገሩ አብርሃም የድድብናውን ጥግ ነው እያሳየ ያለው የድድብናውን ጥግ ማለት ነው። ፌንት ሰራ ካደል የፍቅር ጥያቄ ስለቀረበልህ ከዛም እንዴት ለምን እምቢ ትላታለህ ምናምን የሚባል ነገር ስለመጣልህ ነው ፌንት የሰራከው። በደንብ ጠንቅቀህ እንደምትወዳትና እንደምታፈቅርህና እንደምትወድህ ጠንቅቀህ ገብቶክ ነበረ። ግን ራስህን መሀይም ፋራ አደረክና ፍሬሽ ሆነ እዛ ጋር የፍቅር ጥያቄ ስታቀርብልህ ፌንት በላክ። እንዲህም አድርጎ ፌንት የለም። ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ብርድ አሸዋ ብዝት ትርፍ ይበልልኝ እንደ ሁልጊዜው። ቪዲዮን ብዙዎቻችሁ ኮሜንት ስታስቀምጡ ቪዲዮን እየሰሙ ሙሉን ሳትሰሙት ይመስለኛል። አንዳንዶቻችሁ ቅራኔ እያቀረባችሁብኝ ነው። እኔ አብርሃምን ሙልጭ አድርጌ ነው የምናገረው። ሄርሜላን ብቻ አለም ሙሉን ጨርሱና ከዛ ኮሜንት አስቀምጡ። ሙሉን ሳጨርሱ ኮሜንት እያስቀመጣችሁ አታሳቁኝ። እኔ እኔ አብርሃምን ቋቅ እስኪለው ነው የምነግረው። ቋቅ እስኪለው ይሄ ሴታውል ነው። እሱም ክሩም ባጠቃላይ ማለት ነው። የማይረቡ የትዳር አቋም የሌላቸው የወንድን ማንነት የሌላቸው ወንድነት በውስጣቸው ያልተፈጠረባቸው ሱሪ መልበስና ማንጠልጠል ብቻ ለነሱ ወንድ መስሎ የታያቸው ክብራቸውን ራሳቸው በገዛ እጃቸው የሚያዋርዱ ሴቶቻቸው ሳይሆኑ የሚያዋርዷት ራሱ ባለቤቱ ክብሩን የሚያዋርድ ወራዳ እንደ አብርሃም አይነቱ ነው። የትዳር ማንነትን ሳያውቁ ትዳር ውስጥ ይጠልቃሉ። ፍቅር ምን እንደሆነ ሳያውቁ አፈቅርሃለሁ አፈቅርሻለሁ ይባባላሉ። ከዛ በኋላ ላይ እግርህን ብላ እግርሽን ቢ ይባባላሉ። እንደ ቡታጅራ ይህን ጊዜ ደግሞ የተዋረደች እንደ ቡታጅራ ሴቶች የተዋረደች እንደ ቡታጅራ ወንዶች የተዋረደች ክልል የለችም። በጣም የተዋረዱ ዊናና እንትናውን የሚለያዩ ልጆች ነበሩ። 4 ዓመት 5 ዓመት ተደብቀው ከካሜራ ጀርባ ፍቅራቸው የሚያምር ነበረ ሲናገሩ። ግን የመጀመሪያ ጊዜ ሲመጡ ከዛ በኋላ ሚዲያ ላይ መጡና የሌሎቹ ተጋባባቸውና ያንን የ4 የ5 ዓመት ፍቅር ረሱና ጸበደላላ ሆነው ተለያዩ። እነሱም ማለት ነው። የመለያየት መንፈስ ነው ቡታጅራ ውስጥ የገባው። የሰው ባላ የሰው ሚስት ላይ ፊጥ ነው ቡታጅራ ውስጥ ያለው። በቃ ከዛ ውጪ ምንም እውቀት የሌላቸው ምንም። ወንዶቹ ለምን እንደ ሴት ቀሚስ ለብሰው እንደማይሄዱ ግራ ነው የገባኝ። ምክንያቱም ከዚህ ሌላ እያመሳቀሉ የሰውን ህይወት እየበጠበጡ ስለሆነ ማለት ነው። ተመልከቱት። ፈረንጁን በግርምት ነው የሚያያቸው። በግርምት እናቴ እሽኮለሌ ብለዋል። ብሩክ አቤልና ሄርሜላ አብርሃም እሽኮለሌ ብለዋል። እንደው የሆነ ነገር ገብቶ በመሃላችሁ ብጥብጥ አድርጓችሁ እንደው የሰው መሳቂያ በሆናችሁ ተበጥብጣችሁ፣ በተለይ የሩታ ግፍ ብጥብጥ አድርጓችሁ ገናም ትበጠበጣላችሁ። ደግሞ ይሄን ነው ልጁ ይበጠብጣችኋል። የወለደችው ልጅ ይበጠብጣችኋል። ሰላማችሁን ይነሳችኋል። ሰላም ተነስታችኋል። ድሮ እንዝህላልነታችሁ የአብርሃምን ቁምጣ ለብሳ የአብርሃምን ምን ልብስ ለብሳ እንደው ፈረንጁ ምን ይሁን እርግጠኛ ነኝ
ተነጋግረው ተመካክረው ፈረንጅ ውስጥ ስላለ የአብርሃምን እንትን ይዘው ወጥተው አልብሰዋት ከዛን ፈረንጁን ለማናደድ ወይንም የሩታን ፋሚሊዎች ሩታን ለማቃጠል እንዴት ጥሩ ነገር ሰራችሁና ተጨበጨበላችሁ። የውርደት ጥጎች የፋራነታችሁ ፋራዎች የመጨረሻ የወረዳችሁ ፋራዎች ፍቅር ሼ ነው ምን ሼ ነው እቺ 666 አባል የሆነች ነገር ስታስጠላ ትዳር ይዘሽ በአግባቡ እንኳን ትዳር ምትመሪ ሴት አይደለሽም አንቺ ምንም አያምርብሽ ወንድነት አያምርብሽ ሴት ሆነሽ የሴት ስርዓት የለሽ እንደ ሴት የሴት ማዕረግ የለሽ እንደ ሴት የሴት አለባበስ የሴት ክብር የሴት ስርዓት የለሽ በቃ ወይ ወንዱኝና ተገላገዩ ያየሽው ወንድ የሚያምርሽ ያኔ ነው ሙሉን ሲጀመር ሙሉን ምን ይሰማል ተብሎ ነው ሙሉን የነሱን ቪዲዮ የሚደመጠው እስኪ አሁን ምን አለው ተብሎ እንዴት አዝናናሽ የኛ ኮሜዲ እንዴት እንደው የሚያስቅ ነገር ሰራሽና እንደው ዋው ብሎ ሰው ሳቀልሽ ፈስማ ወራዳ መሆንሽን አለማወቅሽ ይሄ የንዝህላልነትሽ ጥግ ነው የንዝህላልነትሽን ጥግ ነው ያሳየሽው ብትችሉ እሱም ደንቆሮ ስለሆነ ነው እንጂ ብትችሉ እናንተ ዝም ብላችሁ በቃ እንዲሁ ሳይኮሎጂ የተማራችሁ ብትሆኑ ኖሮ በቃ መራቅ አለብን ካጠገቡ እውነት ነው ልጅ አለው ህይወት አለው መራቅና ልጁንና ህይወቱን ብቻ እንዲያስብ እንፍቀድለት ብላችሁ ከህይወቱ ጠቅልላችሁ ትወጡ ነበር እሱም ግን ድንቁርና ስለሞላው ማንንም ምንም ማያገባው እኔንም ማቀው እኔ ነኝ ስለኔ ማንንም ማያገባው ራሴን መመራው እኔ እንጂ ማንንም ተከታይ አይደለም እድሜ ለተከታይ በል ተከታይ ነው ዛሬ ጣራ ላይ ሰቀለክ የማይከፈልን ገንዘብ እንዲከፈልክ ያደረገው እድሜ ለአረብ ሀገር ልጆች በሉ የአረብ ሀገር ልጆች ናችሁ ባናታቸው ላይ እንድትረማመዱ ያደረጓችሁ ባናታቸው ላይ እንድትረማመዱ እየረዷችሁ ከሰብስክራይብ በላይ አንዴ ወርቅ መግዣ አንዴ ቲቪ መግዣ አንዴ ቤት መከራያ እያደረጉ ዛሬ ላይ ያደረጓችሁ የአረብ ሀገር እህቶቻችሁን እንደንትን ካዳችኋቸው ከሃጂዎች አይደላችሁ እናንተ ዩቲዩበር የቡታጅራ ዩቲዩበሮች ከሃጂዎች አይደላችሁ ስንቶቻችሁ በአረብ ሀገር ገንዘብ የእናትሽን ልብስ የአባትሽን ሱፍ ያላለበሻለሽ በበኩሌ እንኳን ገንዘብ ላወጣላችሁ አለሚቅርና በስማ ከማየት ውጪ እኔ ምንም እንትን አላላችሁም ነበር ምክንያቱም ማናችሁ እናንተ ዩቲዩብ የሚከፍላችሁ አንሶ እኔ ላቤን ጠብ አድርጌ ለቤተሰቦቼ ለልጆቼ ለእኔ ቢጤ መርዳት ስችል ለማንም ዛሬ ለሚለያይ የረባ ታሪክ እንኳን ለሌላቸው ገንዘቤን አውጥቼ የምረዳቸው ለእናቱ ወርቅ ለሷ ወርቅ ለሱ ቤት ለሱ ሶፋ ለሱ ቲቪ ያሉ ያላወጡት የለም እንዲ አንገታቸውን ለሚያቀረቅሩ አንገታቸውን አስቀረቀሯቸው እድሜ ለአረብ ሀገር ሴቶች በሉ እነሱ ናቸው ሰርጋችሁን ድል አድርገው የደገሷችሁ ስትመለሱ ሙሉ ሻንጣ ይሞሉላችሁ እነሱ ናቸው እናቃለን ታሪካችሁ ማናቅ እንዳይመስላችሁ ዛሬ ደግሞ ከዚህ ጋር እንደሙጫ ተጣበቃችሁና ከዛ በኋላ ነገ ደግሞ ይቀጥላል ይሄ በጋለ የአረብ ሀገር ህዝብ ከዛ ሲሄድ እዛ የሚል ከዚህ ሲሄድ እዚህ የሚያጨበጭብ የሄርሜላ ጨብጫቢ ያለ ሩታን የሚዘቀዝቅ የሩታ ጨብጫቢ ያለ ሄርሜላን የሚዘቀዝቅ እንደዛ እያደረጉ ገንዘባችሁን ይበላሉ እንደ ሰው እንደ እውነት ነው መናገርም መመስከርም መሳደብም ያለብንና እንዲ ወደ ራሳቸው እንዲመለሱ ማድረግ ያለብን እንጂ ማንንኛ ለነሱ ምንረዳቸው እኛ ማንን ከኔ መጣ ነው ለምንድን ነው የመጣ ነው ለማን የመጣ ነው ለማንም ዩቲዩበር ልንረዳ የማንም ዩቲዩበር ልናሳድግ እኛስ ሰርተን መለወጥ አንችልም እኛ ሰርተን ሰው መሆን አንችልም በራሳችን መቆም አንችልም እርስ በርስ መያያዝና መደጋገፍ አንችልም የአረብ ሀገር ሴት በስንት አመቷ ነው በ10 አመቷም እንደው 5000 አትሞላ እነሱ ግን እዛ ቁጭ ብለው በእኛ እየቀለዱብን
እንደዚህ ቋሚ ለሆነ የህይወት ታሪካቸውን እያሳዩን ሲያለቅሱ አብረው እያለቀሱ፣ ሲያዝኑ አብረው እያዘኑ፣ ሲደሰቱ ሲስቁ አብረው እየሳቁ እዚህ ሰቀሏቸውና ዛሬ ግን ካዷቸው። ያው ጥሩ ስራ እንኳን የሰራ ቢሆን እኮ እሺ 400 የተከበረለት እንኳን ስንት ወሩ ነው? ይሄው 450 ሊገባ ነው አብርሃም። የትኛው ጥሩ ስራ ሰርቶ ከሚስቱ ጋር ስለተለያየ ከልጁ እናት ጋር ስለማገጠ የልጁን እናት ስላቆሰለ ነው 450 የሚገባው? ሄርሜላ ስለመጣች 50 ተጨመረለት 50 ሺህ። የሄርሜላ ተከታዮች ናቸው 50 ሺህ የሚገቡት። ሄርሜላ በምን ምክንያት ነው? ምንድነው እሱ ልትደግፍ የቻለችው? እንዴት ልትደገፍ ቻለች? ማነች እሷ የምትደገፈው? የሰው ባል ላይ ስለተንጠለጠለች፣ የሰው ባል ህይወት ቀይራለሁ ብላ የሰውን ህይወት ስላመሰቃቀለች? እንደነ ጽጌ ደግሞ ፈታ ያደረገኝ ያለ ዩቲዩበር የለም እናቴ። ጽጌ፣ ዳኒ፣ ማነች ቃና ኤፍሱን ከኤፍሱን ላይ ነው መሰለኝ ስም የሰጧት እናቴ። አሸረገዱ። አሁን ደግሞ ጽጌና ኤፍሱን እንዲህ ከኛ በላይ እንትን የለም ብለዋል። ደግሞ ዳኒን ለሁለት እየተበቀሉት ነው። በነገራችን ላይ ጥሩ ስራ ነው እየሰራችሁ ያላችሁት ጽጌና ኤፍሱን። ምክንያቱም ሌላ ወንድ ዳግም እንዲህ አይነት ነገር እንዳያደርግ ይጠነቀቅበታል። በቃ መጠበቅ እስካለበት ጥግ ድረስ ሄዶ ያችን የመጀመሪያውን መጠበቅ አለበት። በመሃል ላይ ቀለበት ላድርግ ብሎ እንዲህ ገደል ውስጥ አይገባም፣ በገዛ እጁ ማለት ነው። ከሰሰችው ትላንትና ሆቴሏ ውስጥ ከፍ ዝቅ አስደረገችው። ዛሬ ደግሞ ሰርፕራይዙ ጋር መጣ። እናቴ እንዴት እንደምትሆን ስታጨበጭብ አትንኩኝ አይነት ነገር እንዴት እንደምታጥላላቸው እንዴት እንደምታረጋቸው። ያቺ ሜሮንም አፋላት አንድ ያጠናግራ ወይ ወልውላ ከዛ ጋር አስወጣቻት። ስራ እስከሆነ ድረስ ትጠፍጠፍ። ማን ያላት? የጠራትስ ማን ነው? በነገራችን ላይ ጽጌና እሷ ናቸው መሰለኝ ደግሞ የተጠራሩት። ለዛ ነው መሰለኝ ዛሬ ያሽቃበጡት አንድ ላይ። ብርቃችሁ ወንዱ ከፍቅረኛው ጋር ሲጣላ ሴት መጎተት፣ ቦርሳ ማድረግ ብርቁ። ሴቷ ከፍቅረኛው ጋር ስትጣላ ወንድ ቦርሳ ማድረግ ብርቋ። ሁሉ ብርቃችሁ። በዚህ ጉዳይማ የከተማውም የገጠሩም አንድ አይነት ሆኗል። የከተማውም የክፍለ ሀገሩም አንድ አይነት አመለካከት ነው ያላቸው። ከዛች ጋር በተቻለው አቅም የሆነ ነገር ፈጥሮ ሰላም መፍጠር ሲችል፣ የሆነ ነገር አድርጎ ከሷ ጋር ሰላም መመለስ ሲችል ብርቅ ይሆንባቸዋል። ሴት መያዝ፣ ከሴት ጋር ቂጥ ማገላበጥ፣ ከሴት ጋር ዋው የምታምር ሴት አብሮ ሄደ መባል ብርቅ አይደለም፣ ውርደት ነው። አደባባይ ላይ እንደሆነ እያየናችሁ ነው። ስለወደድኩ ነው ማንነቴን አሳልፌ የሰጠው ክያልሽ እናቴ አደባባይ ላይ። በዚህን ዘመን ላይ ደግሞ ልጃገረድ አለ እንደ እየተባልሽ ነው። አዳሜ ኖረሽም አልኖረሽም ተዋርደሻል። ራሴን አሳልፌ የሰጠው እኮ ስለምወድህ ነው አርግዤልሃለሁ በድራማ መልክ። ከዛ ሁለቱም እግራቸውን ሰቅለው ለሱ እንደሰጡት አሳወቁ። ግን ማንም የሚያውቅ ሰው የለም ነበር። በአፋቸው አስተዋወቁ። ለማንኛውም በነገራችን ላይ ሄለን እና ፍቅር ምን ሆነ ነው ግን እየጠፉ ያሉት? ሄለንም በጣም ረጅም ጊዜ ሆኗታል ጠፍታለች። ፍቅርም ትላንትና መታ ስታለቃቅስ ነበር። ይቆዩ ይመጡና ያለቃቅሳሉ። ለምን እንደሚያለቃቅሱ ባናቅም ሄለንም አሁን ጠፍታለች። እሷም ደግሞ ተመልሳ በስንት ጊዜዋ መታ ታለቃቅስብን ይሆን? እኛ የነሱ እንባባሽ እኮ ሆነን ማረባ እናቀብላችሁ። እንግዲህ ሩቅ ነን ያለ ነው። አታለቃቅሱ። ከሰራችሁ ዝም ብላችሁ ስሩ። ካልሰራችሁ ከጠፋችሁ ራሳችሁን ችላችሁ ጥፉ። ምን ሰው እንደሆነ ሰፍ ብሎ መጠበቅ በጉጉት መጠበቅ ቀረ። በሩታና በአብርሃም ጊዜ ቀረ። በሄሉና በማርክ ጊዜ ቀረ። አሁን ማንም ለማንም ሰፍ ብሎ የሚጠብቅ ሰው የለም። ምክንያቱም ለሁላችሁ ሙሉ ነገር ኖርማል ስለሆነ ማንም ለእናንተ ግድ ስለማይሰጠው ጀስት ፈን ለማድረግ ብቻ ይጠብቋችሁ ሊሆን ይችል ይሆናል። እኔም ደግሞ ስለምሰራባችሁ ልጠብቃችሁ ይችል ይሆናል። ወንድ ብርቃችሁ ሴት ብርቃችሁ በየሄዳችሁበት። ያቺ ደግሞ ማነች የምትባለው? እሱ ሙስሊም ነው፣ እሷ ክርስቲያን ናት። አርግዤልሃለሁ አለች። አሁን ልጃገረድ እንደሆነች ነበረ በቅርብ የሰማነው። አወጣጣቸው።
ጓደኛቸው ማለት ነው አህሙ። እንዴት እንዲህ ታደርጋለህ? የእናትህ እንትን እናቴ ሴቶቹ ፍቅረኛ ከያዙ በቃ እንካ አንተ ካልወሰድከው ሌላ ማንንም አይወስደውም እኮ ነው። ካንተ ጋር ካልተኛው ከማንም ጋር አልተኛም ነው። በአንድ ወንድ መተኛት ይጀምራሉ፣ ይቀጥላሉ። ሌላውን ወንድ ኖርማል አድርገው ያታሉ። ገላቸውን ሜዳ ላይ ማርከስ እግዚኦ ምኑን ማአት ነው እንደው ያመጣብን፣ እንደው ምኑን ነው የሚያሳየን? እንደው የውርደት ዘመን ላይ ደርሳችኋል።